ምን መኖር አልፈልግም እና በቃ መሞት ነው የምፈልገው። ሞት ነው የሚረበኝ። ሙግቡ ወይ እንጂ ካለፍቃሪ ነው እንደምትገባው ችግር የለም ማለት ነው። ካለፍቃሪ ነው ኮቤት እየገባ ያለው እኮ ስለምን አሸብር እንደምታወራ እኔ ምንም የማውቀው ነገር የለም። የአቶ አሸብርን ምን እንደሆነ ጥፋቴ ምን እንደሆነ በደሌ የትኛው በደሌ እንደሆነ ዋጋ እየከፈልኩ ያለሁት አንተ ማለት ነው። ልቀቁኝ። ይሄን ቤት ለቃችሁ እስካልወጣችሁ ድረስ የሚደርስባችሁን አደጋ ማሳባችሁ ምን ያስፈራራሽ ነው ያለሽ? ጠንቋይ አገልጋይ መሆንክ ምን አርገሽ ተጠበቅሽ? አብሮኝ ከኔ ጋር የሚደክምን ሰው ነው ያጣሁት። አብሮኝ ከኔ ጋር የሚንከራተትን ሰው ነው ያጣሁት። ዛሬ ከሆስፒታል የምትወጣበት ቀን ነው። ከሆስፒታል ይዘናት መተናል። እንግዲህ ህይወቴ ምስቅልቅል ያለ ነው። እኔ ጥያቄ ትክክል ባይሆን ኖሮ እነሱ ይመልሱልኝ ነበር። ራሷን ስታብን ነበረ በመሀል በድዬ እንደሆነ አላውቅም። ሁሉ ነገር የምቀርበው ሰው ሁሉ ክፉ ነው ለኔ። አልትራሳውንድም ሲታይ እንግዲህ ዶክተሮቹ አንድ አስደንጋጭ ነገር ነግረውናል። ጭራን እየቆላ እኔ ቤት አትመጣ። ያረገዝኩት ልጅ ራሱ ምን እንደሆነ አላወቅኩም እኮ። ስለምን አሸብር እንደምታወራ እኔ ምንም የማውቀው ነገር የለም። ልጅ ይሆን ሌላ ነገር ይሆን ለመለየት ይከብዳል ነው ያሉት። ኦኬ ደፈረኝ ብዬ የማይሆን ነገር መጥረለ። አብሮኝ ከኔ ጋር የሚደክምን ሰው ነው ያጣሁት። አብሮኝ ከኔ ጋር የሚንከራተትን ሰው ነው ያጣሁት። ስለዚህ አትጠይቀኝ። አይመለከትም። የልጄን ራሱ አልትራሳውንድ ማየት አልቻልኩም። ከሊያ ጋር ያለሽ ግንኙነት ምንድን ነው? ሰላም ጤና ይስጥልን። እየተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህን ቻናል የምትከታተሉ ቤተሰቦች በያላችሁበት እንዴት ከረማችሁ? እንዴት ቆያችሁ? ግሩም ነኝ። እንግዲህ ብዙ ነገሮችን እያስተካከልን የብዙዎችን ህይወት መስመር እያሳዝን እዚህ ደረጃ ላይ ተገኝተናል። እንግዲህ ከሰሞኑ የጀመርንላችሁ ትልቅ ጉዳይ አለ። ምስኪኗ የምታሳዝነዋ ብዙ ነገሮችን እያጣች የተጎዳች ያለችው ሊያ በሷ ዙሪያ ብዙ ነገሮችን እንግዲህ ሰሞኑን እያየን እንገኛለን። ብዙ አዳዲስ ነገሮችን አየን። ባለፈው እንዳያችሁት የአቶ አሸብርን ጠበቃ እንግዲህ አንድ ጠበቃ ነኝ የሚል አንድ ግለሰብ አየን። ብዙ ነገሮችን አወራን። እንግዲህ ለህግ ለማቅረብ እነሱን ይዘናቸው ሄድን። ብዙ መረጃዎች ሰጥተውናል። በጣም ብዙ ነገሮችን አገኘን። እንግዲህ ባለፈው በሊያ መጨረሻ ጊዜ እንዳያችኋት ያው ራሷን ስታብን ነበረ በመሀል። እንግዲህ እነዚህ ነገሮች ተደራረቡበት። እውነት ለመናገር በጣም የዚች ልጅ ፈተና እና ስቃይ የበዛ ነው። የጊዜው ራሷን እየሰጣቸው ለሆስፒታል መመላለስ ሆነ ስራውና ምን እንደምናረጋት እኛ ራሱ ግራ ገብቶናል። በቃ በምን ቶሎ ብለን የሷን ህይወት ቦታ ማስያዝ መስመር ማስያዙ ላይ በጣም መስራት እንዳለብን ነው የተሰማን ያለ ነውና እንግዲህ እስኪ ነገሮቹን ለማስተካከል ጥረት እያደረግን ነው የምንገኘው። ያው ዛሬ ከሆስፒታል የምትወጣበት ቀን ነው። ያው ብዙ ምርመራዎች ተደርጎላታልና በአልትራሳውንድም ሲታይ እንግዲህ ዶክተሮቹ አንድ አስደንጋጭ ነገር ነግረውናል። የነገሩን ማስደንጋጭ ነገር እንግዲህ ሆዷ ውስጥ የሆነ ነገር እንዳለ ይታያል። ልጅ ይሁን ምን ይሁን ግን ግልጽ ሊሆን አልቻለም። ምናልባት ቀናቶች እየገፉ በመጡ ቁጥር ሆዷ ውስጥ ያለውን ነገር ግልጽ አድርጎ ለማሳየት ይታወቃል። በዚህ ሰዓት ምንም ነገር ማድረግ አንችልም። አልትራሳውንድ ብቻ አይተን እንግዲህ ሆዷ ውስጥ ያለውን ነገር ማወቁ ብቻ በቂ ነው ለጊዜውና እሱን ነገር ደግሞ ለማጣራት የተወሰኑ ቀናቶች ይፈልጋል ስላሉ እንግዲህ ቀናቶችን ነው የምንጠባበቀው። እስኪ ዛሬ ከሆስፒታል ትወጣለች፣ ወደ ቤት ይዘናት እንሄዳለን። እንግዲህ እስኪ ያለው ነገር አብረን የምንከተለው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የሊያን መጨረሻ አብራችሁ ማየት የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ አርጉ። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልን እንላለን። መልካም ቆይታ። ተመልካቾቻችን ከሆስፒታል ይዘናት መተናል። እንግዲህ ወደ ቤት ከመግባታችን በፊት ያው እሷም ትንሽ አየር መውሰድ አለባት። ያው ቤቷም እየተስተካከለ ስለሆነ እንግዲህ ባለፈው እንዳያችሁት ያው ራሷን ከወጣችበት ቤት ነው እዛው ተመልሰን ይዘናት የምንሄደው። እንግዲህ ልዩ ጥበቃም እናደርግላታለን። ወደ ቤት አስገብተናትም የተወሰኑ እንክብካቤዎችን እናደርግላታለንና እስኪ ትንሽ አየር ምርጥስ እስኪ አንዳንድ ነገሮችን ማውራት ስላለብን ከሊያ ጋር እስኪ አንዳንድ ነገሮችን እናውራ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። እንግዲህ ያው እኛ በጣም የተቻለንን እያደረግን ነው አንቺን ለመጠበቅ አንቺን ለመከላከል ምንም ነገር እንዳይደርስብሽ። እንግዲህ አንቺ ህይወት ውስጥ ከገባንበት የመጀመሪያ ቀን ጀምሮ ነገሮችን ለማስተካከል ብዙ ጥረቶችን አድርገናል። በጣም ብዙ ጥረቶችን ነው ስንሞክር የነበረውና አላቅም እነዚህ ነገሮች እንዴት የተደራረቡብሽ እንደሆነ በቤተሰቦች የተነሳ እየደረሱ ያሉ ነገሮች በጠቅላላ ከባድ ናቸውና ምን ይሰማሻል? ዝብርቅርቅ ያለ ስሜት ውስጥ ነኝ ያለሁት። እንጃ ማለት እያወቅኩት አይደለም። በድዬ እንደሆነ አላቅም። ሁሉ ነገር የምቀርበው ሰው ሁሉ ክፉ ነው ለኔ።
ማለት በቃ ምን የሆነ እንዳለ ራሱ አላውቅም። ለምን እንደዚህ እየተቀጣሁ እንዳለ ምን እንደሆነ ጥፋቴ ምን እንደሆነ በደሌ የትኛው በደሌ እንደሆነ ዋጋ እየከፈልኩ ያለሁት በፍጹም ሊገባኝ አልቻለም። አሁንም ምን መኖር አልፈልግም። በቃ የሚሰማኝ እንደዛ ነው። መኖር አልፈልግም ማለት እኔ እንጃ በቃ ያየክ ነው። በቃ ህይወቴ ምስቅልቅል ያለ ነው። እሺ ይስተካከላል ከዛሬ ነገ ስለው የባሰ ነው የሚመጣው። የምቀርበው ሰው ሁሉ እኔን ለመጉዳት ነው የሚያደርገው ጥረት። ያላቅም ማቃቸውን ማላቃቸውም የገዛ እህቴም ሩቅ ነው ብዬ የማስበው አላቅም። የሁሉ ጥፋቴ ምን እንደሆነ የሁሉ በደሌ ምን እንደሆነ እና በቃ መሞት ነው የምፈልገው። አሁን የሚረበኝ ሞቴን ነው የምናፍቀው። ሞት ነው የሚረበኝ ማለት በዚህ ልክ ተስፋ እንድትቆርጪ አልፈልግም። ይኸውልሽ ሊያ ምን አለ መሰለሽ ህይወት ላይ እንግዲህ ብዙ ነገሮች እኔ ብዙ ስመክርሽ ነበራል እንደ ወንድም እንግዲህ ብዙ ነገሮችን መክሬሻለሁ። አባላቶችም የተወሰነ ነገር ላንቺ ለመምከር ሞክረው ነበርና ህይወት አንዳንዴ ደስታ፣ አንዳንዴ ሀዘን፣ አንዳንዴ ችግር፣ አንዳንዴ ስቃይ ይኖራሉ፣ ግዴታ ነው። ምናልባት ያንቺ በረታ ካል እንኳን ምናልባት ኔክስት ነገ ላይ የሚያጋጥምሽን ነገር አታውቂም። ምናልባት በዚህ ልጅ ህይወትሽ ሊቀየር ይችል ይሆናል። ብዙ ነገሮች ህይወትሽ ላይ ሀፕን ሊሆኑ ይችላሉ። ሰው እኮ ከዚህም በላይ ብዙ አደጋ ሊደርስበት ይችላል። እኔ አሳየውሽ እንግዲህ እኛ እኮ የምንሰራቸውን እያንዳንዱን ስራዎች አሳይቼሻለሁ አይደል? እኛ ጋር የሚመጡት በአብዛኛው ሰዎች የሚደርስባቸው ነገር በጣም የሚዘግናኝ ነገር ይደርስባቸዋል። እንደውም ቢያንስ ያንቺ ተመስገን ከጎንሽ ያሉ ሰዎች እንኳን ባይኖሩ እኛም አለን፣ ቶሎ ነው የደረስንልሽ። ሰው እኮ ስንት ጎዳና የወጡ ስንት አሉ እንደዚህ ችግር አጋጥሟቸው እኛ ደርሰንላቸው ራሱ ምንም ማድረግ አቅቶን ስንት ነገር የደረሰባቸው ሰዎች አሉ። እና በእነሱ እኮ መጽናናት አለብሽ ሊያ። አሁን ራስን ማጥፋት ራስን መጥላት ተገቢ አይደለም ብዬ አስባለሁ ሊያ። ሞከርኩኝ ተቀለ በቃ የእናንተን ልፋት አይቼ ራሱ ሞከርኩኝ፣ ለመበርታት ሞከርኩኝ። እሺ ነገ ልጅ አለኝ ልጅ ይፈልገኛል ብዬ ለመጠንከር ሞከርኩኝ። ግን ያረገዝኩት ልጅ ራሱ ምን እንደሆነ አላወቅኩ። የልጄን ራሱ አልትራሳውንድ ማየት አልቻልኩ እኮ። ለምን ብዬ እሺ ምንድነው ተስፋዬ? ምን አይቼ ነው ነገ እኖራለሁ የምለው? ምን አይቼ ነው ለመኖር የምጓጓው? ይገባኛል። ሳይገባኝ ቀርቶ አይደለም። ግን ምን አለ መሰለሽ አልትራሳውንዱ እውነት ለመናገር እኛም ግራ ጋብቶናል። እኛ ብቻ አይደለንም፣ አንቺን ሲያከሙሽ የነበሩ ዶክተሮች እንግዲህ ከዛ ከባለፈው ሆስፒታል ይዘንሽ ወጥተናል። አሁን ሌላ ሆስፒታል ነው፣ እኛ የምናውቀው ሆስፒታል ነው ይዘንሽ ይሄድ ነው። ብዙ ጊዜ ዲኤንኤ ምርመራዎች ብዙ ነገሮችን የሚረዱን ሆስፒታሎች አሉና እስኪ እዛ ይሻላል ብለን ይዘንሽ ይሄድ ነው። ምክንያቱም በዚህ ሰዓት ማንንም ማመን አልቻልን። በጣም ከባድ ነው ሰው ማመን። እውነት ለመናገር እኔ እንጃ ማንን አምነን ማንን ትክክለኛ ነው ብለን ማንን እንደምንመርጥ በጣም ውዝግብ ውስጥ የከተተን ነገር ነውና እኛ በተቻለ እኮ እየሞከር ነው። ግን አልትራሳውንዱ ላይ ያለው ውጤት የተወሰነ ቀናት መልካም እንዲሆን እንጸልያለን። ግን የተወሰኑ ቀናቶች ደግሞ መጠበቅ አለብን ግዴታ። ምክንያቱም የተወሰኑ ቀናቶች ጠብቀን ነገሮቹን አይተናቸው እነሱም ዶክተሮቹም ያሉት የተወሰኑ ቀናት ይታያል። አልትራሳውንዱ ላይ ያለው ነገር በስነ ስርዓት ማየት የምንችለው ከቀናት በኋላ ነው። ምክንያቱም ሆድሽ በጣም ገፍቷል፣ እንደምናየው ገፍቷል። ግን ውስጡ ላይ ያለው ሆድሽ ውስጥ ያረገዝሽው ምን ይሁን ልጅ ይሁን ሌላ ነገር ይሁን ለመለየት ይከብዳል ነው ያለው። ስሜቱ እኮ ይገባኛል ሊያ። ግን በትዕግስት ደግሞ በእምነትሽም ጸሎት ብዙ ነገሮች ካርክሽ የማይፈታበት ምንም አይነት ምክንያት የለም። እኛም የተቻለንን እንሞክራለን። የተቻለን የማንሞክረው ነገር የለም። የተቻለንን አድርገን እንግዲህ አንቺ ህይወትሽ ላይ መልካም ነገሮች እንዲመጣ የራሳችንን ጥረት እናደርጋለንና አንቺ በርቺ፣ ራስሽን መጠበቅ ከዚህ በኋላ ነው ያለብሽና ባለቤትሽንም አግኝተነው ነበር ድጋሚ እና ነገሮችን ለማስተካከል አሁንም ድረስ እየሮጠ እንደሆነ እኛም የተወሰነ ነገሮች ምክርም ማገዝ ያለብንም ነገር አግዘነዋልና የተወሰነ ነገር እየሞከረ እንደሆነ ነው። አልመጣም አይደል ሆስፒታል ማሁንም ድጋሚ አልመጣም። አሁንም ግን እየሞከረ ነው የምትለው ነገር ምንም ነው የማይገባ።
ያው እንግዲህ እኛም እንዳጋጣሚ ያገኘነው እውነት ለመናገር በአካል አይደለም በስልክ ነው ያገኘነው። በስልክ ደውለንለት ነገሮችን እየሞከርኩ ነው እና ትንሽ ጊዜ ጃባካችሁ እናንተ የተወሰነ ነገር አድርጉ፣ የተወሰነ ጊዜ ጠብቋት፣ ከዛ በኋላ እኛም ማድረግ ያለብንን ነገር አደርጋለሁ። ብዙ ነገሮችን እያቀድኩ ነው። የራሳችንን ህይወት መጀመራችንም ስለማይቀር እያለን ነው ያለው። አሁን አለመፈለግና መሞከር የተለያየ ነገር አይመስልም? ይሄ ሁሉ ሰዓት ይሄ ሁሉ ጊዜ ማለት እንዴት ብታስበው ሚስትና ልጅህን ሆስፒታል አስተኝተክ ምን አይነት ነገር ነው የምትሞክረው? ማለት እኔ አይገባኝም። ይሄ መሞከር ብዬ ላስበው አልችልም። መሸሽ መጥላት ከሆነ ልስማማበት ይችላል። ግን የኛ ጤና ይቀድም ነበር፣ እኛን ቀድም ነበር። ያለውበት ስቃይ እንኳን ከኔ አልፎ እናንተ እንዴት እያሰቃያችሁ እንደሆነ አውቀዋለሁ በደንብ። ሳታውቁኝ እንደዚህ እየሆናችሁ እሱ ደግሞ የገዛ ልጁን እኔን እንደዚህ ማድረግ መሞከር ብዬ አላስበው። ካለመፈለግ ጋር ላገናኘው ይችላል። ማለት እንዳወራሩ ከሆነ አለመፈለግ አይመስልም። በመልካም ነገር እኔ እየሰራሁ ነው። ምክንያቱም ገና ልጅ እየመጣ ነው። ልጁን ማስተዳደር አለብኝ። እሷን የቤተሰቦቿን ንብረት አይደለም። ምናልባት ቤቱ ሊኖር ይችላል፣ ነገር ግን እዛ ቤት ድጋሚ መሄድ አልፈልግም። ምክንያቱም ብዙ ነገሮችን ያየችበት ቤት ነው፣ የተሰቃየችበት ቤት ነው። ስለዚህ ቢያንስ የራሳችን ወይ ቤት እንኳን ወይ የሆነ ነገር እንትን ብለን ነገ የምንኖርበትን ነገር እያመቻቸው ነው ያለኝ። እኔ ህይወት ላይ የሚገባ እንዳለ ሰው እኮ ያወራል። እኔ ያጣሁት ተግባሩን ነው። ከእህቴ ጀምሮ ሁሉም ሰው ያወራል። እሱን ደግሞ በደንብ አይተሃል። ሁሉም ሰው ያወራል፣ እንደሚወዱኝ፣ እንደሚረዱኝ፣ የተሻለ ህይወት ሊያኖሩኝ እንደሚፈልጉ ሁሉም ሰው ያወራል። ግን እኔ ያጣሁት ተግባሩን ነው። አብሮኝ ከኔ ጋር የሚደክምን ሰው ነው ያጣሁት። አብሮኝ ከኔ ጋር የሚንከራተትን ሰው ነው ያጣሁት። ከኔ አጠገብ ርቀውማ እንደዚህ እያደረግን ነው ሁሉም እያሉኝ እኮ ነው ሁሉም። እንግዲህ አላቅም ማለት እንግዲህ የቻለልኛም እየሞከር ነው። የሱንም እንግዲህ መጨረሻ አብረን እንየው ማለት ማግኘት ካለብንም በአካል እንግዲህ ሞክረን ነበርኮ የደወልንለት ሰዓት በአካል እናገኝህና አሁን እኮ በዚህ ሁኔታ እኔ እሷን ማየት አልቻልኩኝም። ነገሮችን ቢያንስ አስተካክዬ የሆነ ደረጃ ልድረስና ከዛ በኋላ እሱን ማሳያት ይቻላል። አሁን እንደዚህ በባዶ ሆኖ እንዴት ከአንድ ባልስ ይጠበቃል? እንደ ባልነት ብዙ ነገሮች ማድረግ አለብኝ። እነሱን ለማድረግ ደግሞ የተወሰነ ጊዜ ያስፈልገኛል። አሁንም እኮ ለእናንተ ኃላፊነት ትቼ ነው እንጂ አሁን ሰው ባይኖር እኮ ግዴታ ራሴንም ሽጬ ቢሆን እንትን እላለሁ። ነገር ግን አሁን እናንተ አላችሁ ብዬ ነው አለ ማለት እስካሁን በስተክክል እያዳመጥኩክ ነው፣ እያወራሁክ ነው ምናምን። ብዙ ነው የሆናችሁልኝ እናንተ፣ ብዙ ነው ያደረጋችሁልኝ። ቤተሰብ የለኝም፣ ቤተሰቤ ናችሁ እናንተ። እና መናገር እየፈለግኩ ዝም እያልኩ ያለሁት በቃ ላደረጋችሁልኝ ነገር ምላሽ ይሄ እንዳይሆን ስለፈለግኩ ነው። እንደዚህ መመለስ አልፈልግም። ግን በቃ ከዚህ በላይ ስለሱ እንድታወራኝ፣ ከዚህ በላይ ስለሱ እንድትነግረኝ አልፈልግም። በጣም ሰልችቶኛል። እኔ ስለሱ መስማት፣ ስለሱ የምታብራራልኝ ነገር በጣም ደክሞኛል። ማለት የያዘው ነገር የለም። ለአንተ ደውሎ ያወራውን ነገር ለእኔ ማውራት ይችላል፣ እኔም ማናገር ይችላል። ቢያንስ እንኳን እያየ ነው ተስፋ እንዴት እየቆረጥኩ እንዳለው አይደል? ተስፋውን ሰጥቶኝ ተስፋ እንዳልቆርጥ ሊያደርገኝ ይችላል። ግን ከዚህ በላይ ስለሱ መስማትም ስለሱ እንድታብራራልኝም ምንም አልፈልግም። ምንም ማለት እንዳላስቀይም በጣም እየፈራው ነው። ብዙ ነገር ነው ያደረክልኝ፣ ብዙ ነገር ነው የሆናችሁልኝ እናንተን ማስቀየም በፍጹም ነው የማልፈልገው። ግን ደግሞ እኔ ስለ እንደዚህ አይነት ነገር መስማት አልፈልግም። በቃ ስለሱ መስማት አልፈልግም። እና እስካሁን ስለነበረን ጊዜ አመሰግናለሁ። ስላደረጋችሁልኝ ነገር እኔ ምንም ሰጥቼ ልከፍላችሁ አልችልም። እግዚአብሔር ውለታችሁን ይክፈልልኝ። ግን ከዚህ በላይ ማውራት አልፈልግም። በቃ ብቻዬን ልቀመጥ፣ ራሴን ላዳምጥ። ሰው አልፈልግም። በቃ እኔ ከዚህ በኋላ መጥቶ እንዲያወራኝ እንዲያናግረኝ አልፈልግም። በቃ አልፈልግም። ደክሞኛል፣ ሰልችቶኛል እኔ ስለሱ። ስለዚህ አመሰግናለሁ። አሁን መሄድ አለብኝ እኔ ማለት ነው። ቆይ ይኸውልሽ ሊያ ስሚ ጀመር። ቆይ ቤቱ ይስተካከላል። የተስተካከለልሽ ነው ያለው። ቤት ይገባል። ቤት የተስተካከለ ነው። በቃ እኔ ከዚህ በላይ ምንም መስማት አልፈልግም። ከዚህ በኋላ ስለሱ እንድታብራራልኝ ያልጠየኩሽ ነገሮች አሉ።
ስለሱ አላነሳብሽም። ከዚህ በኋላ አላነሳብሽም። መምጣት ካለበት ይመጣል፣ መቀረት ካለበት ይቀራል። ችግር የለውም እኮ ማለት የአንቺ ህይወት ነው እዚህ ጋር የሚያስቀድመው። እኔ አብራችሁ ሁኑ ወይ እንደዚህ ሁኑ ምንም አይነት ሀሳብ አልሰጥሽም። ነገር ግን ለህይወትሽ ይጠቅማል የምለውን እያንዳንዱ ነገር አደርግልሻለሁ እና እባክሽ ሊያ ተረጋጊ። አሁን እርግዝናውም አለ፣ መናደድ መበሳጨቶቹ ይቅሩብሽ። ሁኔታው እኮ ነው እያናደደኛል። ፈልጌ አይደለም የተናደድኩ ያለሁት፣ ፈልጌ አይደለም እየተበሳጨሁ ያለሁት፣ ፈልጌ አይደለም እየተከፋሁ ያለሁት። ይገባኛል። ስለዚህ እባክሽ ሊያ እባክሽ አረፍ እባክሽ። እና እንግዲህ ብዙ ነገሮች ያው ያጣራን ነው የምንገኘው። አሸብር ነው ምናምን የተባለ አንድ ግለሰብ አለ የእናንተን ህይወት እየበጠበጠ ያለው እሱ ነው። ባለፈውም ዶክተሩም አንቺን ብዙ ነገሮች ሊያደርግ የሞከረ የነበረው አንቺ አረፋ ድፍቀሽ ብዙ ነገር ሆነሽ ወደ ሆስፒታል በምትወሰጅበት ሰዓት ይህን ሁሉ ነገሮች ያደርግ የነበረው ዶክተር እንግዲህ የአሸብር ቅጥረኛ እንደሆነ ነግሮናል። አሸብር ማለት እናንተ የተወለዳችሁበት ወይም እናንተ እንድትወለዱ ነገሮችን አመቻቸ የተባለው ጠንቋይ ማለት ነው እሱ ነው። እና ከሱም በኋላ እንግዲህ ከዶክተሩም በኋላ ብዙ ሰዎችን አግኝተናል። ጠበቃ ብዙ አብሮት የሚሰሩ ብዙ ግለሰቦች አሉ ከአሸብር ጋር እንደተረዳ ነው ከሆነ በጣም ብዙ ሰዎች አሉ አብረውት እነዚህን ተግባራቶች ሲፈጽሙ የነበረው በጣም ብዙ ሰዎች አሉ ከአሸብር ጋር እና እነሱን የተሻለ አቅም በህግ ቁጥጥር ስር ለመዋል እየሞከር ነው የምንገኘው። እና አሁንም ዋና ጉዳያችን እሱ ነው። አሸብርን እየፈለግን ነው የምንገኘው። ምክንያቱም እሱ ተገኘ ማለት ያው ብዙ የተደበቁ ምስጢሮች ሊኖሩ ይችላሉ፣ አናውቅም። እናንተ ቤተሰብ ላይ በጣም ከባድ ነገር ነው። ምክንያቱም በየጊዜው የምናገኛቸው መረጃዎች ጠቅላላ አዲስ እየሆነ ነው እየመጣ ያለውና እነሱ ነገሮች ለማስተካከል ሞክራለና ቆይ ቤተሰብ ሌላ የለሽም? አክስት፣ አጎት፣ ሌላ ዘመድ አዝማድ ውጪም እዚህ ሀገር ውስጥም ክፍለ ሀገርም ይሁን የምታውቂያቸው ሰዎች የሉም? አይ ቤተሰብ የለኝም፣ ግን ህፃን እያለሁ ማውቃት አክስት አለች። ካደግኩ በኋላ ይሄን አክል ተገናኝተን አውርተን ምናምን አናውቅም። እኔም ስለሷ እንትን ብዬ ምናምን አላውቅም፣ ግን አክስት አለችኝ። ሌላ አጎት ምናምን ሌላ ቤተሰብ የለንም፣ ግን እሷን አውቃታለሁ። የእናቴ እህት ናት። ልጅ እያለሁ በደንብ ቅርርብነት ነበረን ምናምን። ከዛ በኋላ ግን ከሆነ ሰዓት በኋላ የሆነ ጋፕ ተፈጠረ። ከዛ በኋላ ተገናኝተን አናውቅም፣ ማለት ይሄን አክል አይቻት ምናምን አላውቅም እንጂ አክስት አለችኝ። አንድ ማውቃት አክስት አለች፣ ሌላ ማውቀው ዘመድ የለኝም። አይ እኮ እንደ አጋጣሚ አንዲት ግለሰብ መጨረሻ ሆስፒታል ከወሰድንሽ በኋላ እንግዲህ ዶክተሮቹን አንዲት ግለሰብ መታጠይቃ እንደነበር መረጃ ደርሶን ነው አሁን ቤተሰብ አለሽ ወይ ያልኩሽ። አንዲት ግለሰብ ሆስፒታል እያለሽ ያንቺን መረጃዎች ስትጠይቅ እንደነበር ሰምተን ነው። መጀመሪያ የነበርሽበት ሆስፒታል ሄዳ ከእሷ ጋር ግንኙነት ያለኝ ግለሰብ ነኝና ምንድን ነው የሆነችው ያጋጠማት ነገር ምናምን እያለ ከውጭ ነው የመጣሁት ምናምን ብላ ብዙ ነገሮች ስትጠይቅ አንዲት ግለሰብ መረጃ ደርሶን ነው። እንደ አጋጣሚ ፎቶዋንም አልወሰዱም፣ መታ ብቻ መጠየቋን ነው ደውለው የነገሩኝ። የሆስፒታሉ አመራሮች ደውለው እንዲህ ግለሰብ መታ ነበር ብለውኝ ነው። ምናልባት ከሆነች ብዬ ነው። ድንገት እሷ ልትሆን ትችላለች። ቤቷ ምናምን አስታውሰዋለሁ፣ ማለት የሆነ ትንሽ እንትን ሊለኝ ይችላል፣ ግን አስታውሰዋለሁ። የሆነ የማውቀው ነገር አለ በልጅነት አይምሮ እንትን ያልኩት። ሰምታ ከሆነ የምትመጣ ይመስለኛል። ማለት በልጅነት ከሆነ ምናል ቤተሰቦችሽ ጋር ጣላሽ ሰው ነች ወይስ? ማለት በልጅነት ነው ያወቅኳት ስትይ? ልጅ ያለው ነው የማውቀው። ማለት ፋሚሊ ጋር ምን እንደተፈጠረ አላውቅም፣ ግን ልጅ ያለው ትመጣ ነበረ እኛ ጋር ቆይታ ምናምን ትሄዳለች ምናምን፣ እኛም ቤቷ እንሄዳለን። እንደዛ አይነት ነገር ነበር። ከዛ በኋላ ግን ካደግኩ በኋላ አይቻት አላውቅም። እኛ ጋር መታ ምናምን እሷም ተነስታ አታውቅም እኛ ቤት። እናቴም አውርታት ምናምን አንስታ ስለሷ አታውቅም። ምን እንደተፈጠረ ምን አይነት ኬዝ እነሱ ጋር እንደተፈጠረ ምናምን ግን የማውቀው ነገር የለም። ልጅ ስለነበርንም እንደዚህ ብለው አይነግሩንም። ድንገት ተጋጭተውም ከሆነ ሂንቱ የለኝም እኔ። እንግዲህ እስኪ ቤቷን የምታውቂ ከሆነ ያው ቀጥታ ወደ ቤቷ መሄድ አለብን። ምክንያቱም እንዳልኩሽ አሁን ከአሸብር ጋር የሚሰሩ ግለሰቦችም አሉ። ቤተሰብም ካለች ደግሞ አሁን በዚህ ሰዓት ላይ እኔ ቤተሰብሽ ቢኖር ደስ ይለኛል። ምክንያቱም የሚያግዝሽ ሰው ያስፈልጋል። ምክንያቱም እኛ ማለት የምንችለውን ነው ልናደርግልሽ የምንችለው በአቅማችን የቻልነውን። እኔም አባላቶችም ነው ይህንን ቪዲዮ የሚከታተሉ ቤተሰቦችም ነው ጭምር ነው ያንቺን ህይወት ለመርዳት የሚችሉትና
አንድ ቤተሰብ ግን ያንቺ ዝምድና ያለው ሰው ቢኖር መልካም ይመስለኛል። ከጎንሽ ያለ ሰው ሴትም ከሆነች ደግሞ በጣም ጥሩ ነው። ምክንያቱም ለመንከባከብ እርግዝና ጊዜም ላይ እናት አባት ወይ አክስት የመሳሰሉት ሰዎች ሲኖሩ ጥሩ ነው። ለመንከባከብ ሞር ያለውን ነገር ስለሚያውቁት ሂደቱ እና ስለዚህ ታስታውሻለሽ ቤቷን እንሂድ? ያው ይመስለኛል ሄደን ብናያት ደስ ይለኛል ከጎንሽ ሰው እንዲኖር። እሺ እኔም ደስ ይለኛል ባገኛት፣ በዚህ አጋጣሚ ባወራት እኔም ደስ ይለኛል። ምክንያቱም ልትረዳሽም ትችላለች አይታወቅም። ከጎኗ አድርጋ ነገሮችን ለማስተካከል አብራሽ ልትፈጋ አብራሽ ልትሮጥ ትችላለች። ስለዚህ እንሂድ። የሰማናቸው አንዳንድ መረጃዎች ስላሉ ነው። እዛ ሆስፒታል መጥተም ያደረገቻቸው ነገሮች አሉ፣ የወሰደቻቸው ዶክመንቶችም የጠየቀቻቸው ነገሮች አሉ የሚል መረጃ ስለደረሰ ነው። እስኪ ቀድመን እንግባ። ያው ሊያም እርግዝናውም ስላለ አባሎችን ይዟት አድርጊያለሁ። እስኪ ሰላም ነው። እንዴት ነሽ? አንዳንድ ጉዳዮች ነው ነገርሽ ነበረ። እሺ ስለምንድን ነው አልገባኝም። ማለት ለምንድን ነው ሸዋፍ ነው የመጣኸው? አንደኛ ከኋላው ስላለው ካሜራም አስረድተኝ ነው መቅረጽ ያለብህ አይደል? አዎ እንትን ነው ይኸውልሽ፣ እኛ የሚዲያ ሰዎች ነን፣ ጋዜጠኞች ነን እና በሕክምና ጉዳዮች ላይ ነው የምንሰራው። በሕክምና ጉዳዮች ነው የምንሰራው እና ስለ ታማሚ አስታማሚ አንዳንድ መረጃዎች እንወስዳለን ብዙ ጊዜ እና እኔ ይቅርታ ታማሚ የለኝም ቤቴ ውስጥ። አይ ሰሞኑን የሆነ ሆስፒታል አይተንሽ ነው እና ሰው ልታስታመሚ መጥተሽ ይሁን ሳይሆን አንዳንዴ ደግሞ ቼክ ማድረግ ያው እንደሰኛ ቼክ ማድረግ ያለብኝ ነገር ስለነበረ ለዛ ነው እሱ ልንጠይቅሽ ነው የመጣ ነውና እስኪ እባክሽ ቆይ አንደኛ ፈቃደኛ መሆኔን ጠይቀኝ። ፈቃደኛ ካልሆንኩኝ ስለማላስገባ ማለት ነው። ሲቀጥል እዛ ጋር ያለው ካሜራማን ነገርጸኝም ብትነግረው ደስ ይለኛል። ማለት ችግር የለውም እኔ አሳይሻለሁ። ፍቃድ ወረቀት አለን። እያንዳንዱ የሚያስፈልጉ መረጃዎች በጠቅላላው ፔፐሮች አሉና ማለት ጊዜም ከምንፈልግ ምንም እንትን ከምንል አንዴ አስገቢንና እዛ ሆስፒታል አይተንሽ ነው እኮ ብታይኝም አይተሽ ነው። እንዳጋጣሚ ደግሞ ስሚ ያ ሆስፒታል የኔ የአባቴ ሆስፒታል ነውና እዛ ሆስፒታል መጥተሽ አንዳንድ ሰዎችን እየጠየቅሽ ስለነበር አንዳንድ ዶክመንቶችንም ለመውሰድ እንዲህ ታማሚ እንዳለሽ ነገርሻቸው ስለነበር ማለት እዚህ ጋር መደባበቅ ምንም አያስፈልግም። ምንም መጥፎ ነገር አይደለም። ስለ ህይወትሽና ማን ታሞብሽ ነው ብለን ለመጠየቅ ነው እንጂ ምንም ይሄን ያህል መጥፎ ነገር ኖሮ አይደለም። ግን ማን ታሞብሽ ነው እዛ ሆስፒታል ድረስ መጥተሽ? ሰው ታሞብኝ አይደለም ነው እያልኩ ያለው እኮ። ለምንድን ነው እሱን መረጃ ለመውሰድ? ችግር የለውም ማለት አስገቢኝ። ኑ ግቡ። ቆይ እንጂ ካለፍቃሪ ነው የምትገባው? ችግር የለም ማለት ነው። ካለፍቃሪ ነው እኮ ቤት እየገባ ያለው ሰው አይደለም እኮ። ችግር የለም ምንም መጥፎ ነገር አይደለም። ችግር የለም። ፍቃዴን ሳጠቀኝ ነው የምትገባው አይደለም። ይኸውልሽ ስሚ የመጣንበት ምክንያት ለመጥፎ እኔ አባቱ ሐኪም ቤት ይሁን የማን ሐኪም ቤት ይሁን አይመለከታኝም። ሐኪም ቤት ነው እንጂ ሐኪም ያለው። ሲቀጥል ደግሞ ስላለ የግል ኢንፎርሜሽን የመጠየቅ መብት የለህም አንተ አይደለ? ይገባኛል። አዎ መብት የለኝም። ነገር ግን ለሚዲያ ማሳለፍ የምፈልገው ነገር ስላለ ነው። እዛ ፈቃደኛ ሰው ነው እሱ ነው አይደለም? ፈቃደኛ ነሽ ማለት መጥፎ ነገር አይደለም። መታወቂያ ላሳይሽ። ይሄ መታወቂያ አለን፣ የሚዲያ ፍቃድ መታወቂያ አለን ካስፈለገ ማለት ነው። የሚዲያ ለመቅረጽ በየቤቱ መግባት የምንችልበት መታወቂያዎች አሉ። ስለዚህ ችግር የለውም። እኮ አረፍ በይና አረፍ በይና ውጪ ለመቅረጽም ስለማይመቸው ሰውም ስላለ ግቢ ውስጥ ድምጾችም ምኖችም መረባበሽ ስለሚኖሩ ብለን ነው እዚህ ቤት ድረስ የመጣ ነው። ፀሐይም ስለሆነ ችግር የለውም እኮ ማለት ይሄን ያለ ምንም ችግር የለውም ምናምን ሳይሆን ችግር ስላለውማ ነው። ቅድም መጀመሪያ ያናገረው ራሄል አይደል ስምሽ? አዎ ራሄል ነው ስምሽ እኮ። ይኸውልሽ ስላንቺ የሰማናቸው ነገሮች አሉ። እዛ ሆስፒታል መተሽ የጠየቅሻቸው መረጃዎች አሉ። ማለት እንዴት ነው ሰው የምታስታምሙት? እንዴት ነው ማን ነው የሚያከመው? አንዲትን ግለሰብ ስታክሙ እንዴት ነው? እርግዝና ሲኖር እንዴት ነው? ብዙ ማለት እንደውም እኛ የመሰለን አባቴ ሲነግረኝ እቺ ሴትዮ እንዴት ነው የጤና ቦታ የጤና ወይም ደግሞ የሕክምና ቦታ ሕክምና የሚሰጡ የሕክምና ማዕከላት ጋር እየሄደች ቼክ የምታደርግ ጥናቶችን የምታደርግ ግለሰብ ነች ያሉኝ ማለት ነው። ይሄ እኮ እንደ ዜግነት እኮ መጠየቅ ያለብኝ ነገር ነው። አንድ ሐኪም ቤት ውስጥ ምን አይነት ሰዎች ይታከማሉ እንዴት የሚለውን ነገር ሪሰርቹን ባልሰራ ማወቅ አለብኝ። ስለዚህ ምንም አዲስ ነገር ሆኖ እኮ ምንድነው ማለት እንዴ የተለመደ ነገር አይደለም ማለት የተለመደ ነገር አልሆን ስላለን ነው። የተለመደ ነገር ስልሽ ማለት ማንም ሰው ሄዶ እንዴት ነው የምታክሙት? ህክምና ስትሰጡ እንዴት ነው? እርጉዝ ሰው እንዴት ነው የምትንከባከቡት? እነዚህን መረጃዎች ማለት ቼክ ሄዶ ቼክ ማድረጉ
ከአንድ ሰው አይጠበቅም ማለት ወይ የህክምና ባለሙያ አይጠበቅም ሳይሆን አይቻላቅም ነው ማለት አሻሽለው እሺ አይቻላቅም ነው አዲስ ነገር የሆነብህ እንጂ በጣም ብዙ ሰዎች አሉ ይልክ ብዙ ሐኪም ቤቶችን ቼክ ማድረግ ይችላል የኔ አዲስ ነገር እንደሆነብህ አዲስ እንደሆነ አዲስ የሆነብኝ ምክንያት ነገርኩሽ እኮ አይቼ ስለማላቅ ነው አልኩሽ አይቼ አላቅም ማለት ማንም ሰው ሄዶ ይጠይቃል እንደዚህ አይነት ነገሮችን መረጃዎችን የሚጠይቅ ሰው አይቼ ያላቅም የሚጠይቀው ወይ የህክምና ቦታዎችን ቼክ የሚያደርግ ጥራት ቁጥጥራቸውን የሚያይ አሊያም ደግሞ የታመመ ሰው ካለ ነው ተከራከረኝ ነው ወይስ መጠየቅ የምትፈልገው ጥያቄ ጠይቀኸኝ ለመሄድ ነው አይ ነው እነዚህ ጥያቄዎች የምጠይቅበት ነው ለመፍጠር እየሞከርኩ ኖ አይ በሰላም ነው ይልሽ አይደለም በሰላም ነው እኮ የመጣሁት ራሄል እዚህ ጋር ለመቆጣት ወይ ለመጫጫ አይደለም ግን ለምን ሄድሽም ሳይሆን ምንድነው ምክንያትሽን ማወቅ ስለፈለኩኝ ነው ማለት የጠየቅሽበት መንገድ ትንሽ በጣም ማለት ዲፕ ነው ስጠይቃቸው የነበረው ስታፋጥጫቸው የነበረው ያው እነሱም በስነ ስርዓት ነው የሚመለሱልሽ እውነት ለመናገር ግን እነዚህ የጠቅሽበት ምክንያት ምንድነው ወይ ታማሚ ያለሽ ወይ ሰው ልታመጪ ነው ወይ የሚወልድ ሰው አለሽ በአብዛኛው ደግሞ ስለ እርጉዝ ነው ስጠይቃቸው የነበረው ምን አለ መሰለህ አሁን እኔ ጥያቄ ትክክል ባይሆን ኖሮ እነሱ ይመልሱልኝ ነበር እኮ ልክ ነው እኮ ጥያቄሽ እኔ እኮ ልክ አይደለም አላልኩሽም ግን እነዚህ ነገሮች የምጠይቅበት ምክንያት ምንድነው ነው ምክንያቱም ይሄ የመጀመሪያ ሆስፒታልሽ እንዳልሆነ ማይቻለው ማለት ጋዜጠኛ ነኝ ምናምን ብለሃል ግን ሴት ልጅ እንደሆንኩ ረሳው መሰለኝ እኔ ሴት ልጅ ነኝ ወደፊት ብዙ ነገሮች ሊያጋጥሙኝ ይችላሉ በወሊድ ምክንያቱም ይሄንን ነገር ቀድሜ ነው ፕሮሰስ ማድረግ ያለብኝ ብዬ ስለማስብ ያንን ኢንፎርሜሽን እንጂ ከዛ ጠየቅኩኝ እኮ ምንም አዲስ ነገር አይደለም ማለት ችግር አለው ካሜራ ይዞ መምጣቱ ችግር ስላለው እኮ ነው አሁን እኮ እዚህ ጋር እየተከራከርን ያለ ነው አይደል ኖ እኔ እኮ ይኸውልሽ ማለት እዚህ ጋር መጨቃጨቅ እንደዚህ ጊዜ ማጥፋት ማባከኑ ምንም ለኔም ላንቺም ይጠቀመን አይደለም ታይምን እያባከንክ ያለው አንተ እንጂ አይደለም ኦኬ አልነግርህም አይደለም ምክንያቱም ነግሬሃለሁ በቃ ወደፊት ነገሬን የትኛው ሐኪም ቤት ሄጄ ምክንያቱም በወሊድ ሰዓት በጣም ብዙ ነገር ሊያጋጥመኝ ስለሚችል ያንን ነገር ደግሞ የትኛው ሐኪም ቤት ላይ ጥሩ ሰርቪስ ይሰጣሉ የሚለውን ነገር ቼክ ላደርግ ነው የሄድኩት በቃ ሌላ ምንም አዲስ ነገር እኮ ጥሩ ሰርቪስ መስጠት አለመስጠታቸው ነው ሐኪም ቤቱ እንዴት ነው ደህና ነው ወይ አይደለም የሚለውን እኮ አባቱን ይላከ እንደዚህ ለምን ይችላል ስለዚህ ችግሩ ጋር አንተ ጋር አይደለም አባት ጋር ነው ችግሩ ይሄ አባቴ ልኮኛ አይደለም ይሄ ምንድነው እናንተ በህግ ዛኪ ቤት ውስጥ መሰሩት ወንጀል አለ ማለት ነው ምክንያቱም ለምንድነው እኔ መጥቼ መጠየቂ ይሄን ያህል ትልቅ ነገር አይደለም መጥቼ እንዴት ለማድነቅ ነው እኮ የመጣ ነው እዚህ ጋር ለምን ጠየቅሽ አይደለም ለማ ሰው ለማድነቅ እኮ እንደዚህ አይደለም እኔ ሳቅ ኖ ምን አለ መሰልሽ የኛ ሚዲያ የሚሰራው በተለይ ስለ ህክምና ጉዳዮች ላይ ይሰራሉ ምክንያቱም ያው አባቴም ሆስፒታል አለው ሰዎችን ያክማል ያድናል አይደለ እኔ ደግሞ በህክምና ዙሪያ አንዳንድ መረጃዎችን ለህዝቦች ይፋ አደርጋለሁ መረጃ መድረስ ያለባቸውን ሰዎች ምን አይነት መረጃዎች እንደሚፈልጉ ህክምና ጉዳዮች ጠይቁኝ እናገራለሁ ከአባቴ ጋር በመተባበር ማለት ነው ያንቺ ደግሞ ግራ ያጋባኝ ምንድነው እንዴት እንደዚህ አይነት መረጃዎችን ዳይሬክትሊ ምክንያቱም አንደኛ ይሄ በአድናቆት ነው ያልኩሽ ለምን መሰለሽ እንደዚህ ድረስ ጠልቆ ሄዶ የሚጠይቅ ሰው የለም እስካሁን በባህላችንም አልተለመደም በቃ ወይ እንታመማለን እርግዝና የሆነ ነገር እናንተ ናችሁ እኔ አሁን ምንድነው የመጣሁበት ሶሳይቲ እዚህ አልነበረም እሱን እንድትነግሪኝ ነው እዚህ አልነበርኩም ኦኬ እዛ የነበርኩበት ሀገር ላይ ምን አይነት ነገሮች እንደሚሆኑ ስለማይ ይሄንን ነገር አገሬ ላይ ቼክ አድርጌ ያ እዛ ያለውን ነገር ወደዚህ አምጥተን ብንሰራበትና ሞር ሰክሰስፉል እንሆናለን ብዬ በማሰብ ነው አንተ ደግሞ ይሄ ነገር አዲስ ስለሆነበት ያው የኢትዮጵያዊ አይደለ የሆነ ሴም ጭንቅላት ነው ያለ ለዛ ነው እንደዚህ አሁን ማለት ምን እንጫጫው ተረድተኛል ለዛ ነው እንጂ ይሄ ምንም አዲስ ነገር ነው አይደል ኮሱ እሱ ግራ ስለገባኝ ያቄን አደንቃለሁ አሁን እዛ ሀገር ቢሆን እንደዚህ ለምን ጠየቅከኝ ምናምን አይባል መቀጭሽ እንደዚህ ጠይቃለሽ የሚያስፈልጋትን ኢንፎርሜሽን ያ ሀገሩ ነው እንትን የሚልልን የሚያስፈልጋን ያንዳንዱን ኢንፎርሜሽን ኢቭን የሚያስፈልገን ለምሳሌ እዛ ቦታ ላይ ካምፕ አድርገን ነገሮችን ኢንፎርሜሽን መሰብሰብም ከፈለገን ሙሉ ወጫችንን የሚችለው ድርጅቱ ነው አሁን እዚህ ስመጣ ደግሞ አንተ በነገራችን ላይ አንተ ብቻ አይደለህም አባትም ፍቃደኛ አልነበረም ሜን ኢንፎርሜሽን ሊሰጥኝ ማለት ነው አዎ ማንነትሽን አላወቁማ ምክንያቱም ውስጥ ለውስጥ የምትሰሩት ነገር ስላላችሁ ውስጥ ለውስጥ ጥሩ የማይሆን ነገር ስለምትሰሩ ነው አባት እንደላከ እኮ በጣም ግልጽ ነገር ነው
አባትን ይላከ ምንም አዲስ ነገር የለውም። ያው የምትሰሩት ወንጀል ካለ ለእኔ ሳይሆን ለህዝቡ ብላችሁ የምታረጉት ለምሳሌ በጣም ብዙ ኢሌጋል የሆኑ ነገሮችን ታረጉ ይሆናል። ፈጣሪ ነው የሚያውቀው። እነዛ ነገሮች ካሉ ለማስቆም በሚል ነው የመጣሁት እንጂ እንደዚህ ትልቅ ነገር አርገህ ማለሽ አሁን እዚህ ጋር ላርምሽ የኔ ሆስፒታል ወይም የአባቴ ሆስፒታል ምንም አይነት ኢሌጋል ነገሮች አይሰራም። አንተ ነህ እንደሱ የምትለኝ አውቃለሁ። ስለማቀም ነው እንደዚህ መከራከርሽ። ለዚህ ጋር ካሜራ አለ ነው ልትለኝም አትችልም። ሲጀምር አባቴ ወንጀል ለሚሰራው እና ለምን ጠይቅሽ ልትለኝ አትችልም። ሲጀምር እዚህ ጋር ካሜራ ይዘህ የመጣው ራሱ ያንተና የአባትህን ንጹህነት ለማረጋገጥ ነው። ቀድመ ሳንቀደም እንቅደም ብላችሁ ነው የመጣችሁት አይደለ? እኔ ደግሞ በሶሻል ሚዲያ እያንዳንዱ ነገር ነው የማወጣው። የምሬን ነው የምልህ። በጣም ስንቱን ምትጎዱት እኮ እናንተ ናችሁ አይደለ? እኔ ያለሽ ስሚ፣ እዚህ ጋር ሶሻል ሚዲያ ማውጣት ምንም የሰራነው ነገር የለም። እኔም የሰራሁት ነገር የለም። አባቴ የሰራው ነገር የለም። እንደዚህ ጭራህን እየቆላህ እኔ ቤት አትመጣ። የሆነ ነገር ንግግርሽን አንደኛ ሚዲያ ላይ ነው ያለሽው። ራይል ስሚ፣ ንግግርሽን አስተካኪ። ስለ ንግግር አንተ አይደለህ የምትነግረኝ። እኔ የመጣሁበት ሶሳይቲ በጣም ነገሮች እንዴት አድርጌ አንተ አትነግረኝም። እሱ እሺ ኢትስ ኦኬ፣ ችግር የለውም። ጠየቅሽ፣ በቃ መጠየቅ ያለብሽን ነገር ጠይቅሻል። እዚህ ጋር ካንቺ ጋር መከራከር ወይም ጊዜ ማጥፋቶችን አልፈልግም። በቃ እኔም የመጣሁት እውነት ለመናገር ነገርኩሽ፣ አድናቆት ነው። በቃ እዛ ጋር መጠየቅሽ ደስ ስላለኝ ማንም እንደዚህ አድርጎ ስለማያውቅ በቃ እቺ ልጅ የተማረች ነች፣ የበሰለች ነች። ቀድማ አይሎ ነው ወሊድም ሊሆን ይችላል፣ በሽታ ማጋጥሞች ሊሆን ይችላል። ቀድማ ቼክ አረገች። ሶ ነገ የሆነ ነገር ስትፈልጊ እዛ ሆስፒታል ትሄጃለሽ። ቼክ ያረግሻቸው ሆስፒታሎች ለአንቺ አገልግሎት የሚሆነው ጋር ቀጥታ ዳይሬክትሊ መሄድ እንደምትችይ አረጋገጥን። ሶ ችግር የለም። አሁን ዋነኛው የመጣበትን ጉዳይ ልንገርሽ። እዛ ሆስፒታል ሄደሽ ግን ስለ ጥራታቸው ስለ ሁሉም ነገር ከጠየቅሽ በኋላ አንድ ታካሚ ነበረች እዛ ታካማይ ነበር፣ ሊያ የምትባል ግለሰብ። የት ነው የምታውቂያት? ማለት ሊያ የምትባል ስለሷ እየጠየቅሽ ነበር ብዙ መረጃዎች። አንተ ቆይ ጤነኛ አይደለም? ምንድነው መጀመሪያ አልከኝ? መጀመሪያ ላደንቅሽ ነው አልክ። አሁን ደግሞ ቀስ እያልክ የእናንተ ወንጀል እንዳይጋለጥ ሊያ ማናት ልናም ብለህ ከሷ ጀርባ ያለውን ነገር ለማጣራት ነው ፍላጎት አይደለ? ሊያ የምትባል በቃ አንተ ቀስ ጀመር እና ኢትዮጵያ አለጉት አፍሪስ ኖ ተረጋጊ ስራሽን ያዢ። ስሚኛለሽ አይደለ? ይኸውልህ እኔ አሁን ላሲዝ ጀምር ኢትዮጵያን አለሁት። ምንም አዲስ ነገር የለውም። ፖሊስ ቢጠራም ለእናንተ ነው የሚደግፈው እኮ። ለዛማ ነው ደረትክን ነፍተህ ከነካም ይኸውልህ ነግሬሃለሁ። እኔ ድጋፍ ምናምን የምትይውን ነገር አቁሚ። ስሚኝ፣ ድጋፍ ምናምን ሳይሆን እኔ ራሴ ስሚኝ፣ የምር የህግ አካሎች ጋር ነው የምሰራው። እሺ ጋዜጠኛ ነኝ፣ የምርመራ ጋዜጠኛ ነኝ። ቢሆኑማ እንደዚህ የጮክ ይደርሱልኝ ነበር። እቺ ልጅ ብሎ ለአንተ ብቻ ነው የሚወግረው። የአባቴ ሆስፒታል ነው ምናምን ያልኩሽ ይኸውልሽ፣ ውሸት ነው። የአባቴ ሆስፒታል አይደለም። ሲጀመር ሆስፒታሉንም ሰው ላሳክመኝ ነው የማውቀው እንጂ የአባቴ ሆስፒታል ግን ስለምን አስፈለገ? እዛ ቤት ሄደሽ ስለ ሊያ ለምን ደስ ጠይቄ ነበር። አይመለከትም። ሙጣ ይኸውልህ ሰውዬ በጸባይ ትወጣልኛለህ ወይስ ኦኬ ደፈረኝ ብዬ የማይሆን ነገር ነው የምጥርልህ? ውጣልኝ ያልኩ ነው። ወዴትም አልወጣም። ስራትሽን ይዘሽ ተቀመጭ። ለምንድን ነው ሊያ አንተ ወንድ ስለሆንክ ስለ ሊያ ምንም አታመጣ። ስለ ሊያ ጠይቀኝ። አይመለከትም እኮ ሊያ የምትባል ግለሰብ የት ነው ጭራሽ የት ነው ሄደችው? ሪፈር ይጻፈላት ወዴት ነው እያልሽ ትጠይቂ ነበር። ያግዛት እንዴ? እኔ እኮ ኢትዮጵያዊ ነኝ። ከዛ ረሰት ኖ ኢትዮጵያዊ ሁኚ አሜሪካዊ ሁኚ ምንም ሁኚ ጀስት እዚህ ጋር ስለ ዜግነትሽ ወይ ስለ ሰውነትሽ አይደለም ይጠይቅን ያለው። እዛ ስንት አፈር አባታቸው የሚበሉ ኢትዮጵያውያን አውቃለሁ። ብዙ ችግራም ኢትዮጵያ አውቃለሁ። ከውጭ ነው የመጣሽው ነው እንደዛ ተሳደብሻለሽው። ይኸውልህ አሁን እኔ በካሜራ ዲያስፖራ ነሽ። ለዛ ነው አይደለም ዲያስፖራ። እኔ ችግርተኛ ኢትዮጵያዊ ነኝ አይደለም። ሶ እኔ ሰውን አላኩም። ስላንቺ መናቅ ማክበር ምናምን ዲያስፖራነትሽ ወይ ገንዘብ ኖሮሽ ስለሱ አይደለም ይጠይቅ። ገንዘብ ቢኖረኝማ ለምንድን ነው አፈር ቤት ውስጥ አልኖርም እኔ። ገባኝልሽ እኮ ስለምንድን ነው ስለ ሊያ ስጠይቂ ነበር። ሆስፒታል ገብተሽ ብዙ ሊያ ነው የማውቀው። ሰፖርት ላረጋት ነው አንድ ሊያ እንደውም ኢቭን ፎቶዋን ይርላ አለ የሚል መረጃ ሰምቻለሁ። ፎቶዋን ራሱ ይዛ ነበረ። ከዛ ጠየቁ እቺን ግለሰብ ማናት ምንድናት? እንደአጋጣሚም ያንቺን ፎቶ ስሚኝ፣ ያንቺን ካሜራ ፉቴጅ ላይ አይተውታል ፎቶሽን። ለዛም ነው በሱ እንትን ብዬ እዚህ ድረስ የመጣሁት። ገባሻል? ካሜራ ላይ ታይቷል ያንቺ ካሜራ እኮ የት ነው የምታውቃት? ለመርዳት እኮ ሰውን አይተሽ ነው አይደለ? ሰውን አይተሽ ይሄ ሰውዬ ተቸግሯል፣ ኦኬ ስለዚህ ልርዳው ብለሽ የምትረጃው አይደለ እንጂ የማታውቂውን ሰው ሄደሽ ወይ ልታውቂያትን ትችያለሽ አይደል ነው። እቺ ግለሰብ ማናት? ሊያ የት ነው ያለችው? የት ነው ሪፈር የተደረገላት? ምንድን አይነት ምን አጋጥሟት የመጣችው? እንዴት ነው ምናምን
እንዴ ኢቭን እኛን ማናቀው ራሱ ነገር እየጠየቅሽ ነበር እዛ ሆስፒታል ምንድነው ማንሽ ከሊያ ጋር ያለሽ ግንኙነት ምንድነው እኮ ነግረሃለሁ ትወጣለህ እዛ አረብ ሀገር እያለሁ ሊያ የምትባል በጣም መውዳት ጓደኛዬ ነበረች ግን በአሰቃቂ ሁኔታ አረብ ሀገር ሞተች እሺ ስለዚህ በቃ እሷን ለማስታወስ ሊያ የሚባሉት ሰዎች እያንዳንዱን እየሄድኩኝ ይረዳለሁ አለቀ እሷን ለማሰብ ነው እንደዚህ እየነገርሽ እኛን እሸውዳለሁ ብለሽ ነው አይምሮሽ የሚያስበው አንተ እኔ አልተግባባንም አይውልሽ እኛ ጋዜጠኞች ነን አልኩሽ የምርመራ ጋዜጠኞች አይደለም እንዳንቺ እንደዚህ ተራ አይነት ወሬ የሚያወራ ሰው ይቀርና ስንት ትልቅ የተባለ ሚስጥር ያላቸው ወንጀለኞችን የፈታው ግለሰብ ነኝ እሺ ጋዜጠኛ ኮንታሪያት ሊያን ለምን ፈለገቻት ለምን ታጣራለህ ፈልገ ማግኘት ነው እኔ ጋር ለምን ጋዜጠኛ ነኝ ትልልቅ ምናምን ብለህ አንተ ከኔ ጋር የጭንቅላት ጨዋታ እስካሁን በጸባይ እንግዲህ ነገሮችን ለመጠየቅ እየሞከርኩ ነው እኔም እየመለስኩልህ ነው በጸባይ እንግዲህ ነገሮችን ፈታል አይ ምንም ትይኮነ እንግዲህ ወደ ሌላ እርምጃ እንገባለን እውነቱን ምን እንግዲህ ይሄን መረጃ ሳትሽን ከዚህ ቤት ሳትሰጭን ከዚህ ቤት ንቅንቅ አለልን አይሁን ነገርኩ እኔ ሊያ የምትባል ሴት በጓደኛዬ ምክንያት እየሄድኩኝ ነው ሲቀጥል ደግሞ ብዙ እርጉዞች ምናምን አይቻለው በጣም የሚሰቃዩ በስነ ስርዓት ፕሮቲን ቫይታሚናቸውን የማይወስዱ በጣም ብዙ ሴቶች አይቻሉ እና ከነዛስ መርጬ አንዷን መርዳቴ ከዛች ጋር ከሊስቷ ጋር ሌላ ችግር ካለብህ ሂድና ከሷ ጋር ፍታ እኔ ሰንት ችግር አለብኝ ሰውኛው እሺ መጨረሻ ሰዓት ላይ ስትውጪ ከዛ ሆስፒታል ሪፈር የተጻፈላት ብለሽ ጠይቀሻቸው ነበር ሊመልሱልሽ ግን ፍቃደኛ አይደሉም ምክንያቱም ሁኔታሽም ያጠራጥራል ብዙ ነገሮች ያጠራጥራሉ ሶ ሪፈሬት የተጻፈላት ብለሽ ጠይቀሽ ከዛ ተበሳጭተሽ ነው ወጣሽው ጮህሽባቸው ምናምን ምንድነው የምትሰሩት በጣም ብዙ ነገር ተናግረሻቸው ነው ወጣሽው ሆይ ለምንድን ነው ሁሉ ነገር ያደረግሽው ምክንያቱም ባግባባቸው ስራቸውን እየሰሩ ስላሉ እኮ የት ነው የምታውቂያት ረዳኋት እኔ ተሙ ማላቃትም እዛ ታይም ላይ በቃ ረዳኋት አለቀ እቺ ልጅ ሪፈር የት አግኝተሻት ነው የምትረጃት ስለሐዘረችኝ ረዳኋት ምንድነው ጥፋቱ የታውቅሻት አንቺ የመጣሻት እኮ እዛ ሆስፒታል አልነበርችም ነው ከዛ በፊት መኖሯን ታውቂ ነበር እዛ ሌላ ችግር ካለብህ ከሷ ጋር ሄደህ ጨርስ እኔ ምንም የማውቀው ነገር የለም ቁጥረኛ ነሽ አንቺ ማነው አሸብር አንተ ሰው ጤነኛ አይደለም ወይስ ከኔ ጋር ድራማ ነው የፈለከው አንቺሽ ድራማ እየሰራሽ ያለሽ እዚህ ጋር እኮ ስለምን አሸብር እንደምታወራ እኔ ምንም የማውቀው ነገር የለም እዚህ ጋር የጨዋታና የቀልድ ጊዜ የለንም ካንቺ ጋር ይገባሻል አይደል እኮ ይቀልድ እኔ መሽቃለ እኮ ይገባሻል አይደል የጨዋታና የቀልድ ጊዜ ኖሮ አይደለም እዚህ ጋር ካሜራ ምን ይዤ መጣሁት ወይ ኢንተርቪው ላረግሽ ያንቺን ዘገባ ሚዲያ ላይ ልዘግብ አይደለም የመጣሁት የሰማሽ ነው አይደል አንተን ጥሩነት ብቻ ከዛ ትዘግባለህ ስርዓት ያዥ ከዚህ በኋላ ያለው የኃይል እርምጃዎችን መጠቀም ያለብኝ እያንዳንዱ ነገሮች ተጠቀማለሁ እውነታውን ማትናገሪ ከሆነ ገባሽ አይደል ሊያን የት ነው የምታውቂያት